ያስባል? ህፃን ልጅ አይደለም ሶፊ እኮ ይኸውልሽ ወንድሙ ለመጠበቅ ያደረገው ነገር ነው። በቃ ስለ ቶፋ አይደለም እያወራ ያለሁት ነው እያልኩሻለሁ እኮ ስለሱ ነው። አሁን ቶፋ ወንድምሽ ነው ነገር ሰርግ የሚባል ነገር ይኖር ነበር ግን አልሞተችም። ግን ደግሞ ልትሞት ነበር ታማ። ይኸውልሽ እናቴ እኮ ለሱም እናቱ ናት። ቤተሰቤ ለሱም ቤተሰቡ ነው። አብረን ያደግነው አይደለ? ደስተኛ ልትሆኚው ስታገቢ አይደለም። እናንተን ላለማሳሰብ ሁሌ የኔ ጭንቀት እንዳይታያችሁ ለማድረግ እየሞከርኩ ነበር የነበረው። እሱ ለቤተሰባችን ክብር ለወንድሙ አስብ አይደል እንዴ? አይ አይሆንም፣ ነገ ጠዋት የምትሞት ሴት ናት አይሆንም ሲል የነበረው እናቴ የሆነ ነገር እስክትሆን አልጠብቅም አይደለ? መታመሟ አንድ እንባ ስታፈስ ማየት ራሱ በቂ ነው። እናቴ ምን ያህል ሚዛናዊ እንደሆነች ታውቂያለሽ። ሰላም አለይኩም፣ እንዴት ናችሁ? ሚዳኒ ያው ከዛ ከቶፋ ጋር ተመልሼ አሁን ቤት ደርሻለሁና ትንሽ ደብሮኛል። ትንሽ ሳይሆን በጣም ደብሮኛል። አንደኛ ሀሳቤን ስላልተረዳኝ ደብሮኛል። ሁለተኛ ደግሞ እሱን ስላስከፋሁት ደብሮኛል። ማለት በጣም ደብሮታል። ፊቱም ያስታውቅበታል፣ ንግግሩም እንደዛ ተናግሮ ያቅም ቶፋና ማድረግ እንዳለብኝ አላውቅም። እመጣለሁ ምናምን አለኝና ግን እስካሁን አልመጣም። ምናምን እየጠበቅኩት ነው። ስደውልለት ስራ ላይ ነኝ መልሼ እደርሳለሁ ብሎ ዘጋብኝ። ከዛ በኋላ ምንም እንትን አላለም። ግራ ገባኝ። በቃ ተጨነኩ። ማለት ልክ ነው እኮ እንደሱ ልክ ነው፣ ግን ትንሽ ደቂቃ አንዴ ደግሞ ቢረዳኝ ይሄ እንዴት ነው ቢያቅልኝ ደስ ይለኛል። ማለት ሁሌ አሁን ሶፊ እንደዛ ማለት ምናምን ልክ አይደለም። አዎ አይ ነው ልክ አይደለም፣ ግን በቃ እኔም ንዴት ላይ ነበርኩኝ። የእናቴን ሁኔታ ሳይ ምናምን ነገር በቃ ምን ማድረግ እንዳለብኝ ግራ ገባኝና እንደዛ አልኩኝ እንጂ እኔም እኮ እውነታውን ጨክነሽ አድርጊው ቢሉኝ እኮ ላላደርገው እችላለሁና ቤቲ ያው ከፋኝም ደስ አለኝም ምንም አለኝም እሷን ነው የምጠራት እና ጠርቻታለሁ። እንደዚህ ምናምን ነገር ላውራሽ እፈልጋለሁ ደብሮኛል ምናምን ብዬ ጠርቻታለሁ እና እሷን እየጠበቅኳት ነው። እንግዲህ ቆይታለች። እንደውም እመጣለሁ ምናምን ካለችኝ እየመጣሁ ነው ምናምን ካለችኝ ምናልባት ታክሲ ምናምን ትኖርባት ይሆናል እና በቃ ደብሮኛል። ላይ ደብሮኛል። በቃ ምን ማድረግ እንዳለብኝ አላውቅም። እንዴት እሱን ደስተኛ ማድረግ እንዳለብኝ እራሱ አላውቅም። እንግዲህ እስኪ ተጨነኩ። ካሜራ አብርጄ እየጠበቅኳት ነው። በቃ እንዴት ነው ብቻ ምን ማድረግሽ ነው? እንዴት እንደዚህ ነገር ታደርጊያለሽ? ማለት ወንድሙ እንደሆነ ታውቂያለሽ አይደለ? ማለት ልጅ ነው ቢጠራሽ ደብሮኛል ብዬ ነው አይደል የጠራሽ? እና እንዳጽናናሽ ነው። ቆይ ማለት ልክ እኮ ነው የደበረሽ ነገር ነው ያደረኩት ነገር። ምናልባት በቶፋ ሳይት ሲታይ ልክ ላይሆን ይችላል። ለሱ ብለሽ መተው አለብሽ የሚለው ነገር ነው እንጂ ሶፊ ያደረገው ነገር ልክ ሆኖ አይደለም። ሶፊ ያደረገው ነገር አይደለም። መጀመሪያ ወንድሙ ነው እኮ ምንም ቢሆን አልኩ። በቶፋ ሳይት ምናልባት እንዴት ነው እሱን ማሳሰር የፈለግሽው? እንዴ የሰራው ነገር እኮ ነው እንዴ። ምን እንደተፈጠረ እኮ እራስሽ እኮ እያየሽ ነው አይደል? እኔ ላይ እንኳን ስጮይ ነበር። እኔ ስትይ ነበር አድርገዋል። አንቺ እኔ ላይ እንኳን ስጮይ ነበር። እንዴት አታምኚኝም? እንደዚህ አይነት ነገር እኔ እንዴት አደርጋለሁ? ምን ለመፍጠር ነው እሱን ማሳሰር የፈለግሽው? እንዴ መቀጣት አለበት። ሲደውልለት ስልክ አያነሳም። ሲፈልገው ነበር። እሺ እኛም ስንፈልገው ነበረ። እንትን አያነሳም፣ ጠፍቷል። ስለዚህ መቀጣት አለበት። እንዴ ሁሌ እሱ ህፃን ልጅ እኮ አይደለም እኮ። ስላሳሰልሽ ምን የሚፈጠር ነገር አለ? ይማርበታል። ሰላማችሁን ከመለወጥ አሁንም እኮ ሰላም አይደለም። ስለዚህ ይለይለት ብለሽ ነው? ምንድን ነው ይለይለት ማለት? ቆይ ምን አስፈለገ? የዛን ቀን እናትሽም እዚህ ቤት አውርታችኋል እኮ። እናት ቢሆን አልተወጣም ነበረ። እናት ሶፊን አልከሰውም ብላ ነበር እኮ። ይልሽ አሁን እንዴት ነው ሌላ ሀሳብ እያመጣሽ ያለሽው? እሷ አልከሰውም አላለች። አንደኛ ማለት ነው በሚል ከሳታለሁ እሱን እተዋለሁ ብላ ነበር። ሀሳቡን ቀይረች። ደውላ እንዴት ትጫወት እንደነበረ ስለማታውቂ እኮ ነው እንዴ? እኔ እና እሷ ያወራነው ነገር ስለማውቅ ነው። እሺ ታዩ ቶፋ ለቤተሰቡ ቆመ። ይኸውልሽ ቤቲ ቶፋ ለቤተሰቡ ቆመ አይደለ? አይ ወንድሜ ነው ምንም ቢያጠፋ ምናምን አለ አይደለ? እሺ ወንድሜ ማሳሰብ ማግባት ነው ፈልገ
አሁን ቶፋ ወንድምሽ ነው ነገር ሰርግ የሚባል ነገር ይኖር ነበር እንዴ? እናቴ ቤት ነው ትኖሩ። ግን አልሞተችም። ግን ደግሞ ልትሞት ነበረ። ታማ ነበረ። እምታስቢው በቃ የሆነች ነገር እንደማያደርገው በምን እርግጠኛ ነኝ። ዛሬ እሺ ለሱ ብዬ ነው ኦኬ። እሺ ቶፋ እኮ በተከላከለለት ቁጥር የልብ ልብ ይሰማዋል። ኦኬ ስለዚህ ሌላም ነገር ባደረግ ምንም አታመጣም ነው አይደለ? ምንም አያመጡ ነው። ሶፊም ደግሞ እኔ ደግሞ እያወራለሁ ስለ ቶፋ አይደለም ስለ ሶፊ ነው። አይደለም ነገር እሱ የሚያደርገው ነገር ልክ ነው። አብረን ወንድሙን ለመጠበቅ ነው። ወንድሙ ቀርቶ እኛም በምንም እኔም እኮ ይሄ የማይሆን ነገር ሆነ ተው ምናምን ስንለው ነበር አይደል? ተውና ቤተሰብ ድረስ የሚያደርስ ነገር ማድረግ ይለያያል። እኛ ያህል ቅርበት ስለሌለን ነው። እሱ ቅርበት አወቅሽ ነው እንደዛ ነው። ስለዚህ እናቴ ንቋት ይሄን ነገር ምንም አታመጣም ነው እልሽ። እናቴ እኮ ለሱም እናቱ ናት። ቤተሰቤ ለሱም ቤተሰቡ ነው። አብረን ያደግነው አይደለ? ከኔ ጋር ባያድግም አብረን ምንድነው በቃ እርጉዝ ነች አለ። እና ምን አቤት እርጉዝ ነች አለ። በቃ ምን አንቺ ሴት እኮ ነሽ። ነገ ጠዋት አንቺ ቤተሰቦችሽ ጋር እንደዚህ አይነት ወሬ የሚደርስ ምን ታያለሽ? ምን ለምን ማታሰር አይደለም። ይኸውልሽ ሰላም አትፈልጊም ነው? ሰላሙን አትፈልጊም? ምንድነው ችግርሽ? እኮ ሰላም ሲኖር መልሰሽ ያን ሰላም የለም። ከዛሬ ምንም ሰላም የለም። ልንገርሽ አይደለ እሱም ቢሆን ይሄ የወንድሙ ነገር ብቻ ነው እንጂ ታየው ያኔ መታመም። እሺ ታዩ ያኔ መታመም እንደዚህ አይነት ሁኔታ ውስጥ ነው። እንደታመመ ሰው ላይ ይሆንሽ አይደለም። እንደታመመ ሰው ይሆንሽ አይደለም። እንዴት ነው እንደታመመ ሰው መሆን ያለብኝ? አልጋ ይዤ መቀመጥ አለብኝ? የዛኔ ነው መታመም የሚያምነው። እንደታመምኩም እኮ እንድታውቁ አልፈለኩም ነበር አይደለ? አሁን ስለዚህ እንደታመመ ሰው አክት ማድረግ አይጠበቅብኝም። እናንተ አወቃችሁ አላወቃችሁ ብዬ ሲያመኛው በቃ ያመኛል። ግን ደግሞ እናንተ እንድታዝኑልኝ ምናምን ብዬ እንደታመመ ሰው ማስመሰል አይጠበቅም። ምንድነው ጥቅሙ? ለማክረው ነው የሄድኩት። ቢሆን ልክ ነው። ወንድሜ ላታስር ምን ይመስላል ምናምን ብለሽ ጠይቂኝ። አስፈለገው እንደዛ ቢጠይቀዋለኝ እንዴ? እሱ አሁን ላይ እንደዚህ ቢያደርግ ምንድነው የሚሰማሽ? ምንም አይመስልም። መቼም እንደዚህ አይነት ነገር የጅል ጨዋታ አይጮትም እንዴ? ያገናዝባል። የሰው ልጅ ያገናዝባል። ህፃን ልጅ አይደለም። ሶፊ እኮ ይኸውልሽ ወንድሙን ለመጠበቅ ያደረገው ነገር ነው። በቃ ስለ ቶፋ አይደለም እያወራ ያለሁት ነው እያልኩሽ ያለሁት እኮ ስለሱ ነው። ስለዚህ በቃ አደረገው። በቃ ምንም ማለት አይደለም። በቃ ምንም ማለት አይደለም። ስትይ ቆይ ተቆይኝ ስትይ ይሄን አንቺ ለምን ሴት እንዳገባ የሚፈልግ ነው ይመስልሽ? አንቺ የኔ ጓደኛ ነሽ አይደለ? ይሄን ያህል ለሶፊ ጭራሽ ከቶፋ አልፈሽ ለሶፊ ወግነሽ እንደዚህ ማውራት ተገቢ ነው? አንቺ እኮ የወንድምሽ ሚስት ታስተቃያት ነበር። ስለዚህ እንዴ አይደለ? ምን ይሁን ታዲያ? እሱ ደግሞ ምን ያገናኛል? አንድ አመት የቀራትን ሴት እንዲያገባ አይፈልግም ወንድሙ። ስለዚህ ለምን ነገር ባድርግ ኪያን ነው ቤተሰብ ጋር ደርሼ አላውቅም። ቤተሰብ ጋር ነክቼ አላውቅም። እሱ እኮ አንቺን ነው ወንድሙን አይደለም የነካው። እናቴ ነው እንጂ ነካው እንዴ? አንገቷን ደፍታ ነበር እኮ። አሁን እንኳን እኮ አምናትም መንገድ ላይ ስትሄድ እኮ እንዴት እንደሚሾካሾኩባት አልፏል እኮ። አላለፈም። አሁን እርጉዝ አይደለች። አሁን ቢሆን እናቴ ነገር አላለፈም። ጎረቤት እንዴት እንደሚያዝ እኛ ነን የምናውቀው። እሺ ቤቲ፣ አንዳንዴ የማያገባሽ ነገር አያገባሽም ነው። ስለዚህ ሰው እንደዚህ ያለ ብለሽ እሱን ስላሳሰብሽ ሰዓት ተጥላ ሰው ማለት ነው ያቆማል። እንደዛ ነው። አዎ ልክ አለመሆኑን ይረዳል። ድጋሜ እንደዚህ አይነት ስህተት እንዳይሰራ እንትን ይላል እንዴ። ቤቲ ምን ይሆንሽ ነው? ቆይ እኔ በየቀኑ የሆነ አዲስ ችግር እንደምትፈጥሪው አልፈጠርኩም። የተፈጠረብኝን ችግር ግን ለማስተካከል እየሞከርኩ በቃ ማለት ልመጂ እስኪ። በቃ አለፍኩ እኮ እኔ ባለፍኩ ቁጥር የሆነ ነገር ሲመጣ እሺ ብዬ ባለፍኩ፣ የሆነ ነገር ሲመጣ እሺ ብዬ ባለፍኩ ቁጥር መሪያም የሆነ እንዴት ነው ትንሽ ትጫዋለች፣ ከዛ ምንም አታመጣ። ስለዚህ እሱንም በምን ማሳሰር እንፈልጊው? አዎ ይታሰራል። ሀሳቤ ነበር ቢሆንልኝ እንደዛ ነበር ሀሳቤ። እሺ ከዛ የምታገኘው ጥቅም ምንድነው? የተፈጠረው ነገር አንዴ ተፈጥሯል። ወደ ኋላ እኮ አትመለሽም አይደል? ነገ ጠዋት እንደማይመጣብኝ በምን እርግጠኛ ነኝ? ስላሳሰብሽ እርግጠኛ ትሆኛለሽ? እሱ ማረጋገጫ ይሆናል። አዎ ቢያንስ ትንሽ ይማራል እንዴ። ነገ ጠዋት እስቲ ራስሽ ቤቲ አስቢው። አንድ ሴት ቬሎ ድንገት የሆነ ሰዓት ላይ ድንገት እሺ ቪዲዮ ምናምን ነገር ወጣ፣ ሰው ሁሉ ጉድ አለ። በቃ ቶፋ እንደዚህ ቀለበት ሊያደርግ ነው ምናምን፣ መሪያም እንደዚህ ተባለ ተወራ። እሺ ማለት እናት ናት፣ የሴት ልጅ እናት ስቃዩን
መቼስ እናት እስካለኝ ድረስ ልንረዳ አንችልም። አልተረዳሽኝም ቤቲ አልተረዳሽኝም። መቀየራችሁም ነገ ጠዋት እንደዚህ ነገር ነገ ጠዋት ደግሞ ሌላ ነገር ይዞብኝ ይመጣል። እሱ ጠብቅ በመተም ጠብቅ ነገር ነው። ነገርኩሽ እኮ እንኳን እሱ ወንድሙ ቀርቶ በሚል እኮ እንደዚህ ያደርጋል። ታዲያ ለቶፋ ስላሰበች እስቲ አንቺ ራስ ወዳዳቱኝና እስኪ አስቢ። ራስ ወዳድ አይደለሁም። ከአንዴም ሁለቴ ሶስቴ ነግሬዋለሁ። እኔ ለኔ አዝናልኝ እኔ ስለታመምኩኝ ስለሆነ ከሆነ የምታገባኝ እኔ በአላህ ብያለሁ። እባክህ በቃ ድጋሚ ማድረግ አልተያዘልሽ ነው ምናምን የሚለው ነገር ታዩና ኢቭን ወዱሽ ራሱ ቢሆን ለምን ትፈቅጂለታለሽ አንቺ እንዲያገባ ማለት አንተ መጥሽ እግዚአብሔር አቃል እሱን እሺ አይ እናንተ አንዴ ይወስናችሁልኛል ማለት ተወስናል። ግን ደግሞ እያስታወሳችሁኝ ነው። ሁላችሁም ትመጡና የሆነ ሰዓት ላይ ልትሞቺ እኮ ነው፣ ለምንድን ነው እንደዚህ የምትሆኚው? ልትሞቺ እኮ ነው፣ ለምን እንደዚህ ታደርጊያለሽ? ልትሞቺ እኮ ነው፣ እንደሚሞት አስቢ ነው። አውቃለሁ ልሞት ነው አውቃለሁ፣ ግን ልሞት የሆነበት ምክንያት እንደዛ ስለሆንኩ ነው ማለት ደልቶኝ ምናምን አይደለም። አንዴ ደስተኛ መሆን እፈልጋለሁ። አንዴ የሰው ልጅ አንዴ ደስተኛ ሊሆን ይገባዋል። ደስተኛ ልትሆኚ ይገባሻል። እሺ ደስተኛ ሊሆን አልፈቀዱኝም። ከዛ በኋላ ስቶፋ ምንድን ነው የሚሆነው? ምን ይሆናል? ቆይ አንቺ ከሌለሽ በኋላ አንቺ ነገር ከሆንሽ በኋላ እሱ ምንድን ነው የሚሆነው? ስለዚህ እርግጠኛ ሆናችኋል ማለት ቶፋ አብሮኝ ሲሆን ተስፋ እየሰጠኝ ነበረ። ምንም አትሆኝም አትሞቺም አላህ ያለው ነው የሚሆነው እንትን ይላለን። አይ እንደዛ ነው ማለት በጣም እርግጠኛ ሆናችኋል። ተስፋ ቆርጣችሁብኛል። ተስፋ ቆርጣችሁብኛል። ሐኪም ራሳችሁ የመጀመሪያ ጊዜ ላይ ይልሽ መጀመሪያ አንቺ ያንቺ እውነት ለመናገር አንቺ የስጋ እህትሽ በሆን ኖሮ እኮ አንቺ አሁን ያወራሽውን ነገር አታወሪው ነበር። ቤቲ ልትሞቺ ስትይ ተውፋ እንዴት ይሆናል? ስለዚህ የኔ መሞት አይደለም ወይ እኔ ከእናንተ መሀል መጉደሌ አይደለም እያሳሰባችሁ ያለው ተውፋ ምን ይሆናል የሚለው ነገር ነው። አይደለም እሱ እኮ ያሳስበናል፣ ግን ከዛ በኋላ እሱ መጎዳት የለበትም እኮ እኮ አንቺ ከሞትሽ በኋላ እሱ መጎዳት የለበትም ነው እያልሻለሽ። ተረጅኝ እኔንም ብዙ ነገሮችን ለመረዳት እየሞከርኩ ነው። ብዙ ነገሮችን በጣም በብዙ ሳይል ለማየት እየሞከርኩ ነው። ከምታስቡት በላይ ለመረጋጋት ነገሮችን አክሴፕት ለማድረግ ምናምን እየሞከርኩ ነው። ግን ዝም ስል ጭራሽ ምን ሆነ መሰለሽ፣ የሆነ ሰው ይመጣል እንደፈለገ አፉን ከፍቶ ተሳድቦ ሲፈልገው አንቺ ራስ ወዳድ አንቺ እንደዚህ ምናምን ብሎ ይሄዳል። ከዛ አንቺም እኔ እንደዛ አላልኩሽም። እኔ እንደዛ ለማለት ፈልጌያለሁ። አንቺ እንዴ ከተደቃ በፊት አውቀሽ ለራስ ወዳድ ፍቅር እኔ እንደዛ ለማለት እየሞከርኩ እንዳለው ራስ ወዳድ ስለሆንሽ እንጂ ምናምን እኮ ብለሽ ጀመርሽ እኮ ወሬውን። ደስተኛ ነኝ ስታገቢ አይደለም እናንተን ላለማሳሰብ ሁሌ የኔ ጭንቀት እንዳይታያችሁ ለማድረግ እየሞከርኩ ነበር የነበረው። ሁሌ በየደቂቃው አንድ ቀን እኔ ከፍቶኛል ብዬ አዝኜ ቁጭ አልኩበትና መታችሁ ያጻናችሁበት ቀን የለም አይደል? አንድ ቀን እኔ አማራታችሁ ልጠይቁና እኔ አልፈልግም፣ ሰው እንዲያዝንልኝ አልፈልግም። በቃ እኔና አላህ በቂ ነን። እኔ ሰው እንዲያዝንልኝ አልፈልግም። እንደዚህ ሆነሽ ብሎ ምናምን እንዲህ አልፈልግም። እኛ ምን ዘንልሽ አይደለም ያለው፣ ግን ቢያንስ እንደታመምሽ የሆነ ቢያንስ ደስተኛ የምትሆኚ ስላገባሽ ምናምን አይደለም። ከዛ በኋላ ደግሞ የሱ ህይወት ነው ምስቅልቅሉ የሚወጣው። ይሄ ደግሞ በቃ ወደድሽም ጠላሽም ራስ ወዳድነት ነው። እሺ በቃ እንደው አሪ ብለሽ ራስ ወዳድነት ነው ብለሽ ሆይ ምንድነው ይሄ? እኔ ከሞትኩ ሰብራ ይብቀር በቃ እንደዛ ነው እያልሽ ያለሽው። አንቺ ከሞት ስለማንም አይመለከትሽም። እንደዛ ነው እያሰብሽ ያለሽው። እንደማልሞት እኮ ተስፋ እየሰጣችሁ ነበር አይደል? እኔም ተስፋ አድርጌ ነበር። የሚሆንበት እድል አለው። ስለዚህ ገና ለገና አንቺ ልትሞቺ ስለምትሺ ደስተኛ መሆን አይገባሽም ነው ማለት። አንቺ እኮ ማለት ነው እንደማይወድሽ እያወቅሽ እንኳን ያንን ማለት ዴቭን እንዴት ስትሆኝለት እንደነበር ታውቂያለሽ አይደል? አሁን ስለ ዴቭ ነው አይ ሁኔታው ነው ማለት በፍቅር ማለት ዴቭን ታነሹ አሁን ስለሌላ ነገር ነው እያወራን ያለው እኮ። ለምን ዴቭ አሁን ዴቭ እዚህ ጋር ምን ያደርጋል? ላንቺ ነው እየነገርኩሽ ያለሁት። እንዲገባሽ ባንቺ መልኩ ነው እየነገርኩሽ ያለሁት አይደል? ለዴቭ ስታወሪ ነው የሚገባኝ ነው። አዎ ሌላ ስለምን ነው?
እኔ እያልኩሽ ያለሁት ይሄ ሶፊ ማሳሰር በእምነት ማሳሰር ምናምን የነበረው ነገር አይመልስልሽም። ቤቲ አጥፍተዋል እኮ እንዴ! ምን እየሆንሽ ነው እንዴ? እኔ በዛ 3 እና 2 ቀን ውስጥ እኮ ስቃይን ነው ያየሁት። እቤት እንኳን እኮ መግባት ፈርቼ ነበረ። ጨለማ ሲሆን ነበር ተሸፋፍኜ የምገባው። ምክንያቱም ገና ለገና እቺ ዲቃላ መጣች፣ እቺ እንደዚህ ሆነች፣ የማን እንደሆነ እንኳን ሳታውቅ በየሄደች ስንት ስድብ ስንት ስም እንደወጣልኝ ታውቃላችሁ። እሱን ይኸውልሽ እዚህ ቤት ስትገቢ ነበር ማሰብ የነበረብሽ። ስለምን እዚህ ቤት ነው የምትወጪው እንዴ? በቃ ወንድ ቤት ነበረች ምናምን ነው አይደል? ምን ያገናኛል? አሁን እኮ እዚህ ያውቁ ወንድ ቤት ነበረች አይደለም ወንድሟ ቤት ነበረች ነበር ተብሎ የሚወራ። እሺ ትዳር ሊፈጠር ነው ባዴ ሊሆን ነው ብዬ ሳልጨርስ ደግሞ እርጉዝ ናት የሚባል ነገር መጣ። እሺ ሳታገባ ምናምን ወሬው እንዴት ተወራ ማለት እንዴ? ስለዚህ የሚቀየር ነገር የለም። እሱን ስላሳሰርሽው በቀል ነው። ግን ደግሞ ላጠፋው ነገር የሆነ ነገር መቀጣት አለበት። በቃ አለቀ። አሳሰርሽ ነው። እኔ እኮ ብዙ ጊዜ ተቀጥቻለሁ አይደል እንዴ? ብዙ አመታት ተቀጥቻለሁ። ይሄ ምክንያትሽ በቂ አይደለም እሱን ለማሳሰር። እሺ እሱን ለወንድሙ ተከላከለ አለቀ። በቂ ምክንያት በቃ ለወንድሙ ተከላከለ አለቀ። ተከላከለ ይሄ ደግሞ ልትረጂ ይገባል። ይሄ ልትረጂ ይገባል። ይሄ መከላከል ይችላል ይሆናል ነበረ። እናንተ የምትከላከሉበት ወይ ያለው ይሄ እኔን ብቻ የሚነካ አይደለም፣ ቤተሰቤን የሚነካ ነው። ክብራችንን እንዴ እሱ ለቤተሰባችን ክብር ለወንድሙ አስብ አይደል እንዴ? አይ አይሆንም፣ ነገ ጠዋት የምትሞት ሴት ናት አይሆንም ሲል የነበረው እኮ መሪያም ልክ ነው አይደለም ጥያቄ ግን ደግሞ እሺ ስለዚህ የእናቴ ያላላችሁ ነበር በቃ እናቴ ብትሞትስ? እሺ ቤተሰብ ይሄን ነገር ቢሆንስ? የእናቴ ሰርጉ ነው የእናቴ ለቅሶ ነው። መቼ ሰኔ ሰርግ አላደርግም አይደለ? ግን እኮ እናትሽ አልሞተችም። ነገ ጠዋትም እንደዚህ ነገር ቢያደርግና እናቴ የሆነ ነገር እንዴ ሆስፒታል አብረን ስንከራተት ነበር እኮ። በቃ አልተፈጠረም፣ ምንም አልሆነችም። ታማ ነበር። መታመሟ ብቻ በቂ ነው። ግን እናቴ የሆነ ነገር እስክትሆን አልጠብቅም አይደለ? መታመሟ አንድ እንባ ስታፈስ ማየት ራሱ በቂ ነው። እናቴ ምን ያህል ሚዛናዊ እንደሆነች ታውቂያለሽ? ቤት ውስጥ ከኛ አብልጣ ነው የምታየው። ከኔ በላይ እሱን አሳድገዋለች። ገብቶኛል። አብረን ነበርን እኮ እኔ ስለአብረን ነበር ያየኝ ነበር። እናት ስትናገር ምናምን አይቻለሁ እኮ እሷ የንዴቷን አብረው አሳድገው እንዴ እኔ እናቴ ላይ ማየው ነገር ማድረግ እንድታሰራ እሷ አልፈለገችም። በምን ላይ ነው ተሳሰርና መስራት ላይ ነበር። በቶ መጨከን ስለማትችል ስለለመናት ነው እኮ። አሁን እሱን ግን ደግሞ ሲበዛባት ደግሞ አውቃታት። አሁን እሱን አሳሰረሽ ወንድሙ ማግባት ነው የማይታሰር ነገር ነው። ስለዚህ ይሄን ነገር ታዩ እናትሽ ታዩ ምንም አይገባሽ ታወራሽ ምንም አይገባሽ። እሺ መሪው እኔ እኮ ተረድቼሻለሁ፣ ግን ሶፊ ማሳሰር መፍትሄ አይሆንም። የሰማሽ ነው። ታዲያ ምንድን ነው መፍትሄው? ንገሪኝ እስኪ። በቃ እንደዚህ ያደርግልሽ ማግሊ ምናምን ይላክ ነው እንደዚህ እንዲያደርግ ይቀርልኝ። በቃ ወይ ታዲያ ምን ላድርግ ነው? ወይ ተነጋገሩበት በቃ። አሁን ግን ይሄ አሰር ምናምን የሚባለው ነገር እሺ፣ ለሰርጋችሁ ጊዜ የእሱ ቤተሰብ አሁን የቱፋነት ዝም ትላለች። የእሱን ልጇን አሳሰረሽባት፣ ከዛ እናንተ ደስታችሁ ላይ ትገኛለች። የምስናት ማቷል ነበር ማለት እንደማዳ ነው። አልተረዳሽኝም። በቃው ይቆንሽ ለመረዳት እየሞከረ ምንም ያልተረዳሽ ሁሉንም ነገር አውቃለሁ። እሱን አልተረዳችንም። ብታዩ ኖሩ ማለት ከኔ ይልቅ ለእሱ እንደምታደላ ታይ ነበር። ምን ያህል እንደ ልጅ እንደምታየው አስላ እኮ ነው ያሳደገች። ይሄው በቃ ያለፈው ነገር እኮ ሁሉ አልፏል። አሁን ወደፊት ሰርግ ይጠብቃችኋል፣ ሽምግልና አለ ምናምን። እዛ ላይ መደሰት ትችያለሽ። እሱን አሳሰረሽ ምናምን የቱፋ ቤተሰቦች በዚህ ደስተኛ ይሆናሉ። ነገር ሁሉ ነው ድብልቅልቅ እኮ የሚወጣው። ለምንድነው ስሜታዊ የሆነሽ ሁሉንም ነገር በችኮላ የምታደርጊው? ማለት እንሻኩል ከምን እሱ መጀመሪያ ይሄ አሳስራለሁ ምናምን የሚለውን ሀሳብ ከጭንቅላትሽ አውጪ። እሱንም ለመርዳት ሞክሪ። ወንድሙ ነው ምናምን ለወንድሙ ሊከላከልለት ፈልጉ። እንደዚህ አትሁኝ ማርያም። ትጮይና መጨረሻሽ ማልቀስ ይሆናል። መጀመሪያ ለምን ተረጋግተሽ ማታስቢ? ማድረግ ያናጋል እኮ
ግን በሱ ቦታ ለመሆን ሆነሽ ለማሰብ ሞክሪ። ተፋል ኩረዳለው እንኳን ወንድሙ ነው። በቃ ነገርኩሽ እኮ እንኳን አይደለም ወንድሙ፣ እኛም ለሱ እንትን እያልንለት ነበር አይደል? እየተከላከልንለት ነበር። ወንድሙ ሲሆን ደግሞ ዝም ብሎ አልኩ ሊቀመጥ አይችልም። ደስ ይላል እኮ ባይሆን ደስ ይላል። ሻል እንደምታልቅሽ ነገሮች ነው ላይ በችኩላ ታደርጊና ከዛ ደግሞ የሆነ የጸጸት ስሜት ሰሞኑን ታለቅሻለሽ ምናምን። በቃ ስፎት መሰለኝ አሁን መስጣላችሁ ናችሁ። እሺ አታልቅሽ። እሺ መጀመሪያ ነገር ከማድረግሽ ወይ የሆነ ነገር ከመናገርሽ በፊት እስኪ አስቢ። ነገሮችን በችኮላ ታደርጊልሽ ከዛ ምን ማለት ሻንታ ነው ተጥልሽ ሻን አልማታሰብ ላይ አልማታሰብ ፈልገሽ ተማራደርኩ ካቃል እንዴት ነው ነው ሁሉ ዲስ ላይ እሱ ይረዳሻል። ታዲያ እንዴት ወይ ለምን ተሰስረው እንዴት ላይ ስለሆነሽ ነው ምናምን ብሎ ይረዳሻል። ሊሆን እንኳን ከሪታ ቋሚ ይላል ከዛ በኋላ ወራሽ ደግሞ በጣም ነበር ምን ደውላት ስራ ላይ እንዳስጨምጥ እንዳስጨምጥ ነው ራስ ይመጣል እኮ ሲንትና ደጀማ እንደዚህ የሚሆነው እኔ ደውልለታለሁ። እሺ ከላድሽ አነሳለሽ ጀምር ተሳቆ ባላደርግ ደስ ይለኛል። በቃ እንደዚህ አይነት ሴት ባልሆን ትንሽ በተረጋጋሁ ቁጥር ይገኛል። እውነት ቢግሬስ ነው ብሎ እንጂ ተነስቼ እንደዛ አላደርግም። እንጂ ሳምበኝ አይደለም ከተረጋጊ እንደውልለታለሁ። እሺ አንስ ሁሉ ነገር ይስተካከላል። አውቃለሁ ቃል ይመጣል። ለዚህ ምንድን በቃ ነው ተስተካክሏል ሁሉ ነገር። እኔ አናገርኩት እኔ ጓደኛዬ በቃ መጀመሪያ ወይ እንደዚህ አይነት ነገር ከመናገርሽ በፊት እኔ ነው የማክልሽ። ለምን ይዘሻል? ትቆጪ አንቺ ነሽ። አይሽ መጨረሻሽ ማልቀስ ነው የሚሆነው። ካይቴ እንዳሆነ ነው እንጂ የማይረዳኝ በቃ ሻውን ስታኩልኩ ሻውን ነው ሰርተን ጠቃ እኔ ደግሞ ያንሰራይ ስንፍና ሽኩ ተይና ከብቻውን ዘን አይሰራለሁ ስለታምሽ ስላለቀስሽ ነው ግድ የላችሁ አይ ቢሰራም ችግር የለም ማቃውን ይመጣል አይሰራልሽ ስመጣ እንደዚህ ነው እንዳይሽ እሺ በቃ ያው ሲመጣ በዚህ አፉን ያዝልኝ ወረዱና ማለት ደግመሽ እንደዚህ አይነት ወሬ ግን በጣምሽ ድጋሚ ይቅርታ ሶፊንም አግኝቼ ማለት ሰላም ፍጠር ደስ ይለኛል። እሱን ከፋች በቃ